በባህር ዳር ከተማ በግንባታ ላይ የነበሩ 14 ኢንዱስትሪዎች በኢትዮጵያ ታምርት ንቅናቄ በመታገዝ ወደ ማምረት መሸጋገራቸውን የአስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በመምሪያው የኢንዱስትሪ ልማት ቡድን መሪ አቶ አቤል ኢሳያስ ለኢዜአ እንደገለጹት ወደ ማምረት የተሻገሩት ኢንዱስትሪዎች ከ592 ሚሊዮን ብር በላይ ካፒታል ያስመዘገቡ ናቸው። ኢንዱስትሪዎቹ በኬሚካል፣ በሳሙና፣ በበቆሎ ስታርች፣ በፓስታ፣ በጨርቃጨርቅና አልባሳት፣ በእብነበረድ፣ በብረታ ብረትና በመኪና ፊልትሮ ማምረት ስራ ላይ የተሰማሩ ናቸውም ብለዋል። ባለድርሻ ተቋማትም በኢትዮጵያ ታምርት ንቅናቄ በመመራት የመብራት፣ የውሃ፣ የመንገድና ሌሎች መሰረተ ልማቶችን በማሟላታቸው ኢንዱስትሪዎቹ ፈጥነው ወደ ማምረት እንዲሸጋገሩ ማስቻሉንም ገልጸዋል። ኢንዱስትሪዎቹ ለ747 ዜጎች ቋሚ የስራ ዕድል መፍጠራቸውን ጠቁመው ግንባታቸውን ያጠናቀቁ 10 ኢንዱስትሪዎችን በመደገፍም ወደ ማምረት ለማሸጋገር እየተሰራ ይገኛል ብለዋል። በከተማ አስተዳደሩ የዩኒክ ፓስታና ማካሮኒ ፋብሪካ ስራ አስኪያጅ አቶ ጌቱ ያዩ በተደረገላቸው ድጋፍ ፋብሪካውን ወደ ማምረት ስራ እንዲገባ ማድረጋቸውን ገልጸዋል። አሁን ላይ ፋብሪካው በቀን እስከ 150 ኩንታል ፓስታ እያመረተ ለገበያ እያቀረበ መሆኑን ገልጸው በሙሉ አቅሙ ወደ ማምረት ሲሸጋገርም ወደ 400 ኩንታል የማሳደግ አቅም እንዳለውም ተናግረዋል። የከተማ አስተዳደሩ የመብራት፣ የውሃና የመንገድ መሰረተ ልማት እንዲሟላ አስፈላጊውን ድጋፍ ማድረጉን ጠቅሰው ለ122 ሰራተኞችም ቋሚ የስራ ዕድል መፈጠሩንም አውስተዋል። በከተማ አስተዳደሩ እስካሁን 342 አነስተኛ፣ መካከለኛና ከፍተኛ አምራች ኢንዱስትሪዎች በማምረት ስራ ላይ እንደሚገኙም ከመምሪያው የተገኘው መረጃ ያመለክታል።